በደንብ አርጋችሁ ስሙ። በነፍሳቸው ከቁስል የዳኑ ግን በስጋቸው አይቆስሉም ማለት አይደለም። እግዚአብሔርን እየቀረብነው እሱ ያልቀረበን፣ እየተጠጋነው እርሱ ያልተጠጋን፣ እየፈለግነው እርሱ ግን የማይፈልገን የሚመስለን ጎዶሎነታችንንና ኃጢአተኛነታችንን ስለማናምን። ማንም ኃጢአተኛ የሆነ ወይም የሰራ ሰው ቢኖር አይርሳ የማይረሳ ነውና። መቼም ቅድስና አለ፣ ቅድስና ያስፈልጋል። ቅዱስ የሆነውን እግዚአብሔርን መስሎ መኖር ለክርስቲያኖች የተገባ ነው ከተባለ ቅድስና መኖሩንና አስፈላጊነቱን ብዙዎቻችን የምንጠራጠር አይመስለኝም። ምክንያቱም ሰው ካልተቀደሰ በቀር ሰው ቅድስናን ገንዘብ ማድረግ ካልቻለ በቀር ከእግዚአብሔር ጋር መኖር ስለማይችል አብይ ጾም ክርስቲያኖች ጉዞ ነው። ክርስቲያኖች በመጨረሻ ከጌታቸው ጋር አብረው ሕማም ተቀብለው በኋላም ደግሞ በዕለተ እሁድ ከተነሳው ከአምላካቸው ጋር እስከሚነሱ ድረስ ጌታቸውን ኢየሱስ ክርስቶስን ተከትለው የሚሄዱበት ጉዞ ነው። ዛሬ ትምህርታችን ርዕስ የምናደርገው የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 4 ከቁጥር 7 ላይ ባለ ኃይለ ቃል መነሻነት እንማራለን። ጌታ አምላክህን በሉ እስኪ አትፈታተነው። እስኪ ድገሙት። ጌታ አምላክህን አትፈታተነው። የመጨረሻ ሶስተኛ እንድገመው። ጌታ አምላክህን አትፈታተነው። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ያለ ኃይለ ቃል ነው። ሐሳቡን በደንብ ለመረዳት እንዲያስችለን ግን ከቁጥር 1 ጀምሮ በንባብ አሰማችሁና ወደ ትምህርታችን እንሄዳለን። ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆን ወደ ታች ራስህን ወርውር አለው። ኢየሱስም ጌታን አምላክህን አትፈታተነው ተብሎ ተጽፏል አለው ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር በድጋሚ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንደ ቤተ ክርስቲያናችን ትምህርት እንደሆነው እንደምታውቁት አሁን ያለንበት ይህ ሳምንት የአርባው ጾም መጀመሪያ ተብሎ ይጠራል። ቤተ ክርስቲያናችን አብይ ጾምን የምትጾመው ለ55 ቀናት ነው። በእነዚህ ቀናት ውስጥ ቤተ ክርስቲያን 40 ቀንና 40 ሌሊት የጾመውን ጾም ቁጥሩን ያሳደገችባቸው ምክንያቶች መካከል አንዱ የአርባው ጾም ከሚጀምረው እና ከሚወጣበት ዕለታት ላይ ተጨማሪ አንዳንድ ሳምንት ከፊትና ከኋላ ጨምራለች። ከፊት ያለው የተጨመረው ሳምንት ዘወረደ ይባላል። በመጨረሻም ደግሞ የተጨመረው ሳምንት ደግሞ ትንሣኤን ከማክበራችን በፊት የምናሳልፈው ሰሙነ ሕማማት ነው። እነዚህ ሁለት በመጨረሻና በመጀመሪያ ያሉ ሳምንታት እንደዚሁ ዝም ብለው አበው አባቶቻችን የጨመሯቸው አይደሉም። የመጀመሪያው የዘወረደ ሳምንት የተጨመረበት አንደኛው ምክንያት ጌታችን ጾመ፣ ጸለየ፣ ተራበ፣ ተጠማ ከማለታችን በፊት ወረደ ብለን መናገር መጀመሪያ መቅደም አለበት። በእርግጥ ስለ ጌታችን መውረድ መወለድ ቤተ ክርስቲያን የምታስታውሰው የአብይ ጾም የመጀመሪያው ሳምንት ዘወረደ ላይ ብቻ አይደለም። ቤተ ክርስቲያን ስለ ጌታችን መውረድ ስለ ጌታችን መወለድ የማታስብበት ዕለት የለም። ቤተ ክርስቲያን እነዚህን የጌታን የመውረድ የመወለድ የማደግ የማገልገል አይነት አገልግሎቶች በሙሉ ዘወትር በምትፈጽመው በምስጢረ ቅዳሴ ታስታውሰዋል። ሁለተኛው ዘወረደ እየተባለ የሚጠራው ሳምንት ደግሞ የዝግጅት ሳምንት። አብይ ጾም ክርስቲያኖች ጉዞ ነው። ክርስቲያኖች በመጨረሻ ከጌታቸው ጋር አብረው ሕማም ተቀብለው በኋላም ደግሞ በዕለተ እሁድ ከተነሳው ከአምላካቸው ጋር እስከሚነሱ ድረስ ጌታቸውን ኢየሱስ ክርስቶስን ተከትለው የሚሄዱበት ጉዞ ነው። ስለ መድኃኒታችን ስለ ኢየሱስ ክርስቶስ በዚህ ወቅት ላይ የሚሳተፉ ጾሙን የሚጾሙ ሰዎች ቅድመ ዝግጅት ያስፈልጋቸዋል። ሕሊናቸው መዘጋጀት አለባቸው። ራሳቸው ሰውነታቸው መዘጋጀት አለባቸው። ጾሙን ለምን ገብተው ለምን እንደሚያስወጡትም ማወቅ መቻል አለባቸው። ይሄንን ዝግጅት ለመዘጋጀት የሚያስችላቸውን የንስሐ ቦታ የመምረጥ ቅዳሴውን የሚሳተፉበትን
ዕለታትን ለመለየት ከቅዱሳን ምስጢራት ከሆኑት ከቅዱስ ሥጋው ከክቡር ደሙ ለመቀበል የሚያስፈልጋቸውን ነገሮች በሙሉ መዘጋጀት የሚጀምሩበት ሳምንት ዘወረደ። ልክ ይሄንን ሳምንት እሁድ ጀምረን ቅዳሜ አብቅተን ቀጣይ ሳምንት እሁድ የምንጀምረው ቅድስት የሚባለው ዕለት አርባው ጾም ጌታችን ኢየሱስ ክርስቶስ የጾመው ጾም የሚጀምርበት ዕለት ነው። ይህ ጾም የጀመረበት ዕለት ላይ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰሙነ ቅድስት ማለት ነው ቤተ ክርስቲያን በጣም በስፋት የምታስተምረው ትምህርት በዚህ ሳምንት ስለ ቅድስና። መቼም ቅድስና አለ፣ ቅድስና ያስፈልጋል። ቅዱስ የሆነውን እግዚአብሔርን መስሎ መኖር ለክርስቲያኖች የተገባ ነው ከተባለ ቅድስና መኖሩንና አስፈላጊነቱን ብዙዎቻችን የምንጠራጠር አይመስለኝም። ምክንያቱም ሰው ካልተቀደሰ በቀር ሰው ቅድስናን ገንዘብ ማድረግ ካልቻለ በቀር ከእግዚአብሔር ጋር መኖር ስለማይችል፣ ሰው ቅድስና ከሌለው ከእግዚአብሔር ጋር አይኖርም ማለት ኃጢአተኛ የሆነ ሰው ከእግዚአብሔር ጋር ለመኖር እድል የለውም ለማለት አይደለም። ቅድስና ማለት ኃጢአትን ማወቅ ነው። አንድ ሰው ቅዱስ ነው የሚያስብለው ራሱ የጸጋ ክንፍ ማግኘቱ፣ በቅድስና ደረጃ ውስጥ ያሉ ገቢረ ተአምራትን መፈጸም መቻሉ ብቻ አይደለም። እውነት ቅድስና ያላቸው ሰዎች እንደነዚህ አይነቱን ነገር ማድረግ የቻሉት ሳይሆን የራሳቸውን ኃጢአት ማየት የቻሉት ሰዎች ናቸው። ይህችን ሳምንት ለዛ ነው ሰው ስለ ቅድስና ማወቅ ያለበት ነገር የመጀመሪያው ኃጢአቱን ማወቅ፣ ኃጢአቱን መገንዘብ፣ እንዳይረሳው ደግሞ እግዚአብሔርን መለመን ነው። ለእግዚአብሔርም የሚያሳዝነው ይህ ስለሆነ ነው። ማንም ኃጢአተኛ የሆነ ወይም የሰራ ሰው ቢኖር አይርሳማ አይረሳ ነውና ሰው ወደ እግዚአብሔር የሚያደርገው ሂደትና ቅርበት በንጽህና የታጀበ መሆን መቻል አለበት። ስለዚህ ሰው ወደ ቅድስና ሲጠጋ ወደ ቅድስና የደረሰ ሲመጣ የሚያገኛቸው ጸጋዎች መካከል አንዱ የራሱን ኃጢአት ማወቅ። ለዛ ነው እግዚአብሔርን እየቀረብነው እሱ ያልቀረበን፣ እየተጠጋነው እርሱ ያልተጠጋን፣ እየፈለግነው እርሱ ግን የማይፈልገን የሚመስለን ጎዶሎነታችንንና ኃጢአተኛነታችንን ስለማናምን። ጾምን ደግሞ የመሰለ ትልቅ የቅድስና እርከን ትልቅ የቅድስና ደረጃም ጭምር የለም። ለምን መሰላችሁ? ጾም ራሱን ችሎ በውስጥ በተወሰነ ጊዜና በተወሰነ ሰዓት ከምግብ ከመጠጥ መከልከል ብቻ ሳይሆን መጽሐፈ መነኮሳት ጾም ብሎ የሚጠራው ነገር ወይም ጾም ምን ማለት ነው ተብሎ ሲጠየቅ መጽሐፈ መነኮሳት የሚመልሰው ስለ እግዚአብሔር ተብሎ የተተወ ነገር በሙሉ ጾም ነው የሚለው። ስለዚህ ስለ እግዚአብሔር ተብሎ የተተወ ምግብ ብቻ አይደለም፣ መጠጥ ብቻ አይደለም፣ ልብስም ጭምር ጾም ነው። አሁን ብዙ ሰው እኮ ስላለባበሱ እየተነገረው የማይሰማው መጾም ስለማይፈልግ ነው። በልብስ እየሰማችሁ ነው። መጾም ስለማይፈልግ ነው። ሰው በልብስ ይጾማል ማለት ነው። ሰው በአስተሳሰቡ ይጾማል። ማሰብ የሌለብን ሐሳቦች እኮ አሉ። እንደ አንድ ክርስቲያን ተውት፣ እንደ አንድ ክርስቲያን ይቅር፣ እንደ አንድ ሰው ማሰብ የማያስፈልጉን ነገሮች ይኖራሉ። ያንን ሐሳብ ላለማሰብ ብዙ የሚሞክርና የሚጥር ሰው ማለት ሐሳቡን ለማጾም ህሊናውን ለመግዛት የሚሞክር ሰው ነው። ቁጣው፣ አድመኝነቱ፣ ጠቡ፣ ክርክሩ ከልቡና መዝገብ ወጥቶ ስጋን ብቻ ሳይሆን ሌላውን የሚያረክስ ምንም አይነት ነገር በሙሉ ክርስቲያን ሊጾመው የሚገባ ነገር ነው። ጾም ለዛ ነው ለሚጾመው ሰው የነፍሱን ቁስል ትፈውስለታለች። ነፍስ ጤነኛ ስትሆን ስጋ ጤነኛ ይሆናል። ነፍስ ከቁስል ስትፈወስ ስጋም የሚፈወስበት ቁስል ይኖራል። ይህን ማለት ግን በደንብ አድርጋችሁ ስሙ። በነፍሳቸው ከቁስል የዳኑ ግን በስጋቸው አይቆስሉም ማለት አይደለም። ስለዚህ ጌታችን ኢየሱስ ክርስቶስ ስለ ጾም ሲያስተምርና ጾምም ሊጾም ገባ ሲባል እንዴት ለነፍሳችን መጨነቅ እንዳለብን ከጥምቀት ያገኘነውን ጸጋ እንዳናጣው በምን አይነት መልኩ መጋደል እንዳለብንም ጭምር ለማሳየት ነው። ልብ አድርጋችሁ ስሙ ክርስቲያኖች። አንድ ክርስቲያን ባመነው እምነት ጸንቶ የሚቆየው በተቀበለው ሃይማኖት እግዚአብሔር ፊት ቆሞ ተመስግኖ ልክ መክሊቱን አትርፎ እንደተገኘው እንደዛ ሎሌ በጥቂቱ ታምነሃልና በብዙ ትሾማለህ ተብሎ የሚሾመው አንደኛ እምነት ሲኖረው ነው። መጀመሪያ ክርስቲያን ለመንፈሳዊ ህይወቱ ለመጾምም መጀመሪያ እምነት ሊኖረው ያስፈልጋል። ምክንያቱም ጾም ያለ እምነት ሊሆን አይችልም። ከእምነት በኋላ ደግሞ አንድን ሰው ምግባር ያስፈልገዋል፣ ስራው ማለት ነው። አንድ ሰው ስለ ጾም ጥቅም አመነ ማለት ጾመ ማለት አይደለም። አንድ ሰው ስለ ጾም ጥሩ የሆነ መረዳት አለው ማለት ጾሟል ማለትም አይደለም። አንድ ሰው ስለ ጾም ያለውን እምነት የሚገልጸው በስራ በመጾም። ሶስተኛው እና በዋነኝነት እንድታውቁት የምፈልገው ግን ቢኖር
ሰው እምነትና ምግባር ካለው በኋላ ያንን እምነቱንና ምግባሩን እንዳያጣ የሚያደርገው መንፈሳዊ ተጋድሎ ነው። ሰው ጾሞ የሚመጣበት ረሃብ ጤናማ ቢሆንም ረሃቡን የሚያስተናግድበት ስስት ግን ልክ አይደለም ማለት። እስኪ ስስት በሉ። አዎ ክርስቶስ በዚህ ጾም መጀመሪያ ድል ያደረገው ስስት ነው። ሰው ጾሞ ሲጨርስ ሊበላው የሚችለውን ነገር ሊስገበገብለት አያስፈልግም። ያን ያክል አምጣ አምጣ ሊለው አያስፈልግም ለማለት ነው። ፍጹም ክርስቲያኖች አደራ እንዳንረሳ፣ የምንጾመው ጾም፣ የምንሰግደው ስግደት፣ የምንጸልየው ጸሎት፣ የምንሰጠው ምጽዋት በሙሉ ነፍሳችን ያለባትን ቁስል እንዲያክምልን ከእግዚአብሔር ምክንያት ፈልገን ለመጠጋት መንገድ እንዲሆንልን ነው እንጂ እነዚህም በሙሉ ብናደርገው ወደደም ጠላም ያጸድቀናል እግዚአብሔር ብለን አይደለም። እውነት የኛ ጾም ጾሙት ተብለን ከታዘዝነው በላይ በስራችን የምንጾመው ብንኖር እኮ ሳንፈስክ እንኖር ነበር። ፍስክ ይናፍቅህ ነበር ሁልህም። አመቱን ከእናታችን ማህፀን እንደወጣን እስከምና መቃብር ውስጥ እስክንገባ ድረስ ምን ፍስክ እየጾምን ብንሄድ ለኃጢአታችን እውነት ያቀልልን ይሆን? እግራችን እስኪዝል ድረስ እስኪቆረጥ ድረስ ብንጸልይ እውነት የኛን ኃጢአት ሊያቀል የሚችል ነገር ይኖር ይሆን? ገንዘባችንን በሙሉ ያለንን ራሳችንንም ጭምር እስከ መስጠት ደረጃ ላይ ብንደርስ እውነት ኃጢአታችንን የሚያቀልን ይመስላላችኋል? ይሄ ሁሉ ብናደርገው የእግዚአብሔር ቸርነት ከሌለበት ባዶ ነው። በጉልበቱ ክርስቲያን መመካት የለበትም። በሚጾመው ጾም መመጻደቅ የለበትም። በሚያደርገው ክርስቲያናዊ ምንም አይነት ነገር ላይ ትዕቢት ሊኖርበት አያስፈልግም። ቢችል የትዕቢትን ጾር እግዚአብሔር እንዲያርቅለት አጥብቆ ነው መለመን መቻል ራሱ ያለብን። አንድ ታሪክ ብቻ ልንገራችሁና ትምህርታችንን እንጨርስ። አንድ ድሮ ከእናቱ ጋር ሲኖር ነው ይባላል እና እናቱን በጣም ካልመነኮስኩኝ እያለ ማለት ነው። እየሰማችሁ ነው። እና እናትየዋ ብላው ኧረ ተው ይቅርብህ አትመንኩስ፣ እንደው እኔን ጥለኸኝ እንዲህ ስትለው እንደዛ ስትለው ኧረ በፍጹም ብሎ አስቸገራት። መጨረሻ ላይ በቃ የእናቱንም ትእዛዝ ተላልፎ ቢሆንም እናቱም እሺ መንኩስ በቃ የነፍስህ ነገር ነው እያልክ ከተጨነክስ ግባ አለችው እና እመነኩስበታለሁ ያለበት ገዳም ገብቶ ሲያየው ህይወቱን ደስ አለው። ግን እሱ እኖርበታለሁ ያለው ኑሮ ገብቶ እውነት ሲታይ ግን የሚተኛ ለጸሎት ሰዓት የሚታክት ለጾም ሰዓት ወደ ኋላ የሚቀር ምንኩስና ህይወቱን ለነፍሴ ነው ብሎ ገብቶበት ነገር ግን ምንም እያደረገ አልነበር እና ረጅም ዓመት ከቆየ በኋላ እናቱ መሞቷን መርዶ ተነገረው እና መርዶን ሲሰማ አለቀሰ። ሂድና ቀበራት አሉት። እየሰማችሁ ነው። በፍጹም እንዴ ገዳማዊ እኮ ነኝ እኔ ከዛች ባት አልወጣም ማለት እየተመጻደቀ እንደሆነ መቼም አይጠፋችሁም ማለት እና ኧረ በፍጹም አልወጣም እኔ አልቀብርም እነሱ ስጋውያን ናቸዋል። እና ሌሊት ተኝቶ እግዚአብሔር በራእይ ምን ያሳየዋል? የፍርድ ዙፋን ፊት ብዙ ነፍሳት ፍርድ ለመቀበል ተሰልፈዋል በግራም በቀኝ እና እሱ በግራ ተሰልፎ ቆሟል። እናቱ ደግሞ ከፊት ለፊቱ ናት። እየሰማችሁ ነው። እና ወደ ኋላ ላይ ሳይታዩ ሄዱና መጨረሻ ላይ ጩኸቱ ሲበዛ እናቱ ዞር ትላለች። ልጇ ነው እንዴ አንተ የነፍሴ ነገር ያሳስበኛል ብለህ ገዳም ገብተህ ደግሞ በግራ ቆመህ ሆነ አይሃለው አለችው። በጣም አፈረ። ወደ ራሱ ተመልሶ ራእዩን ተመስጦ ሲወጣ በጣም ተጨነቀ። ያሳለፋቸው ከንቱ ጊዜያት በሙሉ ሲታበይባቸው የነበሩት ምንም ነገር አልሆንም ገዳም ውስጥ ገብቼ ብሎ ሲመጻደቅ የነበረውን ጊዜ በጣም አዘነበት። አብዝቶ መጾም፣ መጸለይ፣ መስገድ፣ መመጽወት ብዙ ነገር ማድረግ ጀመር እና ትላንት በስንፍናው ያውቁት የነበሩት አባቶች በሙሉ ሲያዩት አረተው ቀነስ አድርገው፣ አረተው ባካ አረጋጋው፣ አረተው ባክ በመጠኑ ይሁን ትጎዳብናለህ ሲሉት ምን እንዳላቸው ታውቃላችሁ? እናንተ አልገባችሁም። የፍርዱ ዙፋን ፊት ሳልቀርብ የእናቴን ፊት አይቼ እንዲህ ከተሸማቀቅኩኝ ከጌታዬ ፊትማ እንዴት ልቆም እችላለሁ ብሎ መለሰ ይባል እና እውነት ክርስቲያኖች እዚህ በምንኖራት በትንሽ ህይወታችን ላይ ሰውን ፈርተነው በምንኖረው ልክ እግዚአብሔር ፊት ስንቆም ደግሞ ምን ይለን ይሆን ብለን ሳንፈታተነው ለመኖር እግዚአብሔር ይርዳን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። ሳንፈታተነው በጽድቅ በመግባር በመንፈሳዊ ተጋድሎ ጸንተን ለመገኘት ያብቃን። በጎደለው በነጠበው ደግሞ ተቀምጠው ከጀርባ በሚማሩ በአባቶቻችን ካህናት ሊቃውንት እንዲሁም ደግሞ በመምህራንም የሚታረብ የሚስተካከል ይሁን። የሰማነውን በልቡናችን ሰሌዳ ጽፎ ለህይወት ያርግልን። ወስብሐት ለእግዚአብሔር።